እንዴት ተረፍኩ ግን? ለራሴ መልስ ያጣሁለትን ጥያቄ ቢጠየቅሽ አንቺ ማገለሽ ነበር አይደል? የመጨረሻ ጊዜ ማስታወሰው መወዳት ሚስቴ በአካፋ ቀጥቅጣ ልትገለኝ እንደሞከረች ነው። ግን እኔ ያለው አልሞትኩም። ልትገለው የሞከረችውን ሴት ሊበቀላት ወደ ተደበቀችበት ቤት ሄዷል። ዮዲት ላንቺ ያላልኩልሽ ነገር አልነበረም። ፍቅሬንም እምነቴንም ህይወቴንም ሰጥቼሽ ነበር። ግን ለምን አንቺ ግን እኔን ገደልሽ? በቁም ይቀርሽ አለኝ ዮዲት። አሁን ግን እመኚኝ፣ መሞት አንቺ እገልሻለሁ። መሞት አለብሽ። እንደኛ ማን ነው አንተ? የማንን ጎረምሳ ነው ይዘሽብኝ የመጣሽው? ማን ነው እሱ? ተናገሪያ፣ ንገሪያት። እኔ ማን ነኝ? እየጠየኩሽ እኮ ነው። ተናገሪያ፣ እኔ ማን ነኝ? ባሌ ነው። ለምን ትመስለኛለህ? ጫካ ውስጥ ምግብ ቀጥቅጬ ሬሳውን ጥዬ የሄድኩት ባሌ ነው። ለምን አትያትም? አይደለ? ንገሪያት። ጫካ ውስጥ አናቱን ቀጥቅጬ ማለት ምንድን ነው የምታወራው? እህቴ፣ እስቲ ልጠይቅሽ። ሚስት ለባል ዘውድ ናት ይባላል። ለባል መከበሪያ ሚስት ናት። መራመድ የማይችለው የዮዲት ባል ወንዶሰን አሁን ላይ ታክሞ መራመድ ችሏል። ዮዲትንም ለመበቀል እስካለችበት ድረስ ሄዷል። የማይታመን ነገር እንግዲህ ተፈጥሯል። ለዮዲት ዱብዳ የሆነ ነገር ነው። ታዲያ ለወንዶሰን ቤተሰቦች ደግሞ የምስራች ተፈጥሯል ማለት ነው። ወንዶሰን እንግዲህ ከዚህ በኋላ መራመድም ሆነ መናገር አይችልም ነበረ የተባለው። ይሄ ደግሞ ምክንያቱ እንግዲህ እንደምናውቀው ዮዲት ባሏን ቅጥቅጥ አድርጋ ለመግደል ትንሽ ሲቀራት ነው ሰው ደርሶ ያስጣላት። አሁን ላይ ታዲያ እንዳይራመድ እንዳይንቀሳቀስ ነበረ ያደረገችው። መናገርም እንዳይችል ነበረ። ነገር ግን ከሀገር ወጥቶ ሕክምና ካደረገ በኋላ ተመልሶ መጥቷል። ድኖ ነው የመጣው። አሁን ላይ ዮዲትን ለመበቀል እንግዲህ ተደብቃ ያለችበት ቦታ ድረስ ሄዷል ማለት ነው። ይሄ በጣም አስደናቂ ነገር ነው። ያልተጠበቀ ነገር ተፈጥሯል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እንግዲህ ቀጣዩን ክፍል የእናት ግፍ ድራማን ወደ እናንተ እዤላችሁ መጥቻለሁ። በዚህ ክፍል እንግዲህ ደስ የሚል ነገር ተፈጥሯል ማለት ነው። ወይዘሮ ወርቄም እንግዲህ መርማሪ ፖሊሱ 4 ሚሊዮን ብር ከፍላ ከእስር ቤት ልትወጣ እንግዲህ እቅዷን ጨርሳለች። ሙስና ለመቀበል መርማሪ ፖሊሱን 3 ሚሊዮን ብር እሰጥሃለሁ ነበረ ሲባል የነበረው። አሁን ላይ ግን 3 ሚሊዮን ብር አይበቃኝም፣ 4 ሚሊዮን እያደርጉልኝና ነፃ መውጣት ከፈለጉ ነፃ መውጣት ይችላሉ በማለት እንግዲህ ወርቄን እንደዛ እያላት ይገኛል። ወርቄ 4 ሚሊዮን ብር ከከፈለች መረጃው እንዳለ በሙሉ ይጠፋላታል ማለት ነው። ይሄን ገንዘብ ደግሞ ልጇ አስቻለው ፈልጎ እንዲያመጣ አዛለች ማለት ነው። እስር ቤት መቆየት አልፈልግም፣ መውጣት ነው የምፈልገው። አንተም እኔን ከምታሰር በኔ ላይ ተፈርዶ ከምትደሰት ይልቅ ይሄንን የተራበ ሆድህን እኔ በምሰጥ ብር ህይወትን ብትቀይር ይሻላል በማለት እንግዲህ አሳምነዋለች ማለት ነው። መርማሪ ፖሊሱን ለአሁኑ አምኗል። እንግዲህ በኋላ ላይ ሀሳቡን ካልቀየረ ለአሁኑ እሺ በሚል ተስማምቷል ማለት ነው። ታዲያ ዮዲት ባላሰበችበት ሀገር ሰላም ነው ብላ ከፖሊስ ያስደብቃን ያለችው። በርግጥ ዮዲት ጉዲት ወንጀለኛ ናት። ወንድሟ ነው ሰው ቤት ያስገባ። ሰው ቤት ደግሞ የምትደበቅበት ትልቁ ምክንያቷ እንግዲህ የተከበረች እመቤት ሆና ሰራተኛ ተቀጥሮላት የምትኖር ሴት በራሷ ጥፋት ባሏን በገዛ እጇ እንግዲህ ድብድብ አድርጋ አሁን ወንጀለኛ ስትሆን እሷም ሰራተኛ ስታሰቃይ እንዳልነበረ ዝቅ ብላ ወደታች እንግዲህ ሰራተኛ ሆና ሰው ቤት ተቀጥራለች። ከህግ ለመሸሽ ነው ይሄንን ሁሉ ያደረገችው። ያው ከህግ ለመሸሽ ከእውነት ለመሸሽ የሆነ ሰዓት ላይ ሰዎች ቢርቁም እንኳን ከህሊናቸው መሸሽ አይችሉም። ሲቀጥል ደግሞ እውነት ሁሌም ቢሆን እውነት ነው። መቼም ቢሆን ተደብቆ አይቀርም። የሆነ ጊዜ ላይ ይወጣልና የተደበቀችው ለጊዜው ነው። ግን ተደብቃም ምንም ያተረፈችው ነገር የለም። ታዲያ ወንዶሰን ታክሞ እንደመጣ ቀጥታ የሄደው ወደ ዮዲት ቤት ነው። የምሰራበትን ቦታ ኦልሬዲ ያውቃል።
ስታየው በጣም ነው የደነገጠችው። እንዴ ወንዶሰን እንዴት ሊሆን ቻለ? እንዴት መጣክ? እንዴት ዳንክ? እንዴት ተሻለ? የሚል ውትወታዎችን በድንጋጤ እንግዲህ ስትወተውት ነበረ። እንዴት እንደዳንኩኝ ለእኔውም ጥያቄ ነው። ግን መጥቻለሁ። ሞቼ የምቀር መስሎች ነበር ወይ? አንቺማ ገለሽ ነበረ። ግን አልሞትኩኝም፣ በህይወት አለው። እኔ ብዙ ነገር ሆኜልሽ፣ ህይወቴን በሙሉ አሳልፌ ሰጥቼሽ፣ ታምኜልሽ እንዴት አድርገሽ አንቺ እኔን ትገይኛለሽ? ምን ብበድልሽ ነው? የሚል ጥያቄዎችን እንግዲህ ሲጠይቅ ነበረ። ለዚህ ላደረግሽው ዋጋ ግን ላደረግሽው ነገር ግን ዋጋ ትከፍያለሽ። እያንዳንዷን ያደረግሽብኝን ነገር አልረሳሁኝም። እኔ ተሽሎኝ መጥቻለሁ። አሁን ግን እበቀልሻለሁ እያለ ይገኛል። ወንዶሰን እንግዲህ ዮዲትን ሊበቀላት ነው። ፀሐይና አለምም እንግዲህ በወንዶሰን መንጣት በተለይ አለም ቀጥታ እንግዲህ ያው ፀሐይና አለም እንደምናውቃቸው በጣም የሚግባቡ የሚዋደዱ ጓደኛሞች ናቸውና ቀጥታ እንግዲህ አለም ወንዶሰን እንደመጣ ወደ ፀሐይ ጋር ሄዳ እንኳን ደስ ያለሽ፣ ደስ ብሎኛል፣ ወንዶሰን ተሽሎት መጥቷል፣ ወደ ሀገር ቤት ተመልሷል፣ መራመድም መናገርም ደግሞ ችሏል እያለች እንግዲህ ደስታዋን አለም ለፀሐይ እያበሰረች ትገኛለች። ፀሐይ ግን እኔ አላምንሽም፣ እውነት ነው ወይ? እኔ አላምንሽም። እንዴት ሊሆን ቻለ? እንዴት ተሻለው? አሁን የት ነው ያለው? ሄጄ እንኳን እግዚአብሔር ለዚያ በቃክ፣ እንኳን ተሻለ ልበለው፣ በጣም ደስ የሚል ነገር ነው በማለት እንግዲህ ፀሐይም እውነት ለመናገር በጣም ትደስታለች። አሁን ላይ ቤት የለም ዮዲትን ለመበቀል ሄዷል እያለች እንግዲህ እያወራች ነበረ። ዮዲት ሞት ይገባታል በማለት እንግዲህ አለምም ፍርድ እየሰጠች ትገኛለች። እሷ ሞት ነው የሚገባት ነው ስትል የነበረው። ፀሐይ ግን ዮዲት ክፉ እንደሆነች አውቃለሁ፣ ግን ደግሞ እስከ ሞት ደረጃ ድረስ በእሷ ላይ ባንፈርድ ጥሩ ነው የሚል ሀሳብን ነበረ ስትሰጥ የነበረው። ታዲያ በዚህ መሀል ላይ በሁለቱ ጭቅጭቅ መሀል አስቻለው መጥቶ ነበረ እና ማን ነው ሞት የሚገባው? መቼ ነው ማለቴ ምን እያላችሁ ነው? ማን ነው የሚሞተው እያለ ነበረ። ያው በእህቱ ላይ እየዶለቱ እንደሆነ ስላላወቀ ነው ማለት ነውና ዮዲት ናት ያለችው። እንግዲህ ምንም ሳትፈራ ዮዲት ናት ነበረ ስትል የነበረው አለም። ዮዲት ናት፣ ዮዲት መሞት ይገባታል። ለሰራችው ለእያንዳንዱ ስራ ሞት ነው የሚገባት፣ ስለዚህ መሞት አለባት ነበረ ያለችው። እንዴ ዮዲት ማን ነው የሚገላት? ለምንድን ነው የምትሞተው ነው እንግዲህ ያለው። ምክንያቱም ያው እህቱ አይደለች መቼስ እህቱ ናት። ምንም ወንጀለኛ ብትሆንም የሆነ ተቆርጣ ማትጣል ነገር ናትና እህቱ ስለሆነች ማን ነው የሚገላት? ለምንስ ትሞታለች ነበረ ያለው። የሚገላትማ ባለቤቷ ነው የሚገላት፣ እኛ አይደለንም፣ ወንዶሰን ነው የሚገላት ብላ እንግዲህ አለም እንዴ ወንዶሰን የታለና ነው የሚገላት? ከየት መጥቶ ነው የሚገላት ነበረ ሲል የነበረው። ወንዶሰን መጥቷል፣ ተችሎት መጥቷል፣ መራመድም መናገርም ችሏል በማለት እንግዲህ ይህንን ደስታ አለም እያበሰረች ትገኛለች። በሆነው ነገር ታዲያ በጣም ግራ እየተጋቡ ነው የሚገኙት የዮዲት ቤተሰቦች። ምክንያቱም ዮዲት የሰራችው ነገር በጣም ከባድ ነገር ነው፣ ቀላል የሚባል ነገር አይደለም። ስለዚህ ይፈራሉ። ደግሞ ዝም አይላትም። የዚህን ያህል እንደዚህ ቅጥቅጥ አድርገው መቼም ቢሆን ሊተዋት አይችልም። እዛ ባለበት እንግዲህ እሷ ጋር ሄዶ ስራ ቦታ ሄዶ በነበረበት ሰዓት ላይ ታዲያ አሰሪዋ ድንገት ስትመጣ እቤት አልነበረችም እና ከውጭ ስትመጣ የምን ጎረምሳ ነው ያመጣሽው ነበረ ስትል የነበረው። የምን ጎረምሳ ነው ይሄ ደግሞ ማን ነው እያለች እንግዲህ እየጠየቀች ነበረ። ተናገሪ ነው ያላት። እንግዲህ ይሄ ተናገሪ፣ ምንሽ ነኝ፣ ማን ነኝ እየተጠየቅሽ ነው፣ ተናገሪ ነው ያለው። ባሌ ነው ብላ እንግዲህ አፏን ሞልታ ተናገረች። ምን ባሌ ነው ብቻ ትያለሽ? እውነቱን ተናገሪ፣ ቀጥቅጠሽ ጭንቅላቴን አበላሽተሽ የጣልኩት ባሌ ነው ብለሽ በደንብ አድርገሽ አሟልተሽ ተናገሪ ነው ሲል የነበረው። የምንን ጭንቅላት መቀጥቀጥ ነው የምትለው ነበረ ስትል የነበረው ቅድስትና። ሚስቴ ነበረች ግን አልታደልኩኝም። እኔን ሚስት ለባሏ ዘውድ ናት ስትባል፣ እሷ ግን ጭንቅላቴን ቀጥቅጣ
ገላኛለች፣ ልትገለኝ ሙከራ አድርጋለች፣ ፈጣሪ ባያተርፈኝ ኖሮ በማለት እንግዲህ መልስ ሰጥቷል። በዚህ ሰዓት ላይ ታዲያ ድሮም ጠርጥሬ ነበረ ጥሩ ሰው እንዳልሆነች፣ ለእሷ ሞት ይገባታል እና አሁን ምን ልታደርግ ወሰንክ ነበረ ስትል የነበረው የዮዲት አሰሪ ምን ልታደርግ ወሰንክ ታዲያ? እንደዛ ከሆነማ የሆነ ከባድ ውሳኔ ይገባታል፣ መሞት ነው ያለባት፣ ልትገላት ይገባል። አንተን ፈጣሪ ባያወጣክ ኖሮ እኮ ገላክ ነበረ። ስለዚህ ልትሞት እንድትሞት ነው መሞት ነው ያለባት፣ ዝም መባል የለባትም ነበር ስትል የነበረው። አይ እንደዚህማ በቀላሉ አልገላትም፣ አሰቃይቼ እኔ እንደተቀጠቀጥኩኝ ጭንቅላቴ እንደዚህ ተቀጥቅጦ የነርቭ በሽተኛ እንዳደረገችኝ እሷንም ቀጥቅጬ በእያንዳንዱ ስቴፕ ቀስ በቀስ ነው እንድትሞት ማረጋት እንጂ በአንዴ ዝም ብዬ አልገላትም ብሎ እንግዲህ እጇን ይዞ ለመውጣት ሙከራ አድርጓል። እሷ ታዲያ እቤት ያለችውን የቅድስትን አማት እባኮትን እማዬ አድኑኝ፣ ሊገለኝ ነው አድኑኝ፣ እባኮትን አድኑኝ፣ ይቅርታ አድርግልኝ ወንድዬ፣ በቃ ይቅርታ አድርግልኝ እያለች እየተማጸነች ትገኛለች። አሁን ላይ ወንዶሰን እንግዲህ ያው እንደ በፊቱ አይደለም። በፊት ዮዲት እንግዲህ እንደምናውቀው ወንዶሰንን በብዙ ነገር ስትሸውደው ነበር ማለት ነው። በብዙ ነገር ነበር ስትሸውደው የነበረው። አሁን ላይ ደግሞ በምንም ሁኔታ እሱ ሊሸወድላት አይቻልም። ይሄ እንግዲህ በፊትም አለም ነግረዋለች፣ እናቱም ነግረውታል። አንዳንዴ ሰው ሲነግረን ቆም ብለን ልናዳምጥ ይገባል። እና ሚስትክ በጣም ክፉ ናት፣ ጥሩ ሴት አይደለችም፣ ወንድዬ እባክህ ራስን ጠብቅ፣ እኔንም እያሰቃየችኝ ነው ነበር ሲሉት የነበረው። እናቱን እንግዲህ በጣም ነበር የምታሰቃየው፣ የምትሰድበው፣ ምግብ የምከለክለው፣ ሶፋ ላይ እንዳይቀመጡ ትከለክላለች። በጣም ብዙ ነገር ነበር ስታደርጋቸው የነበረው እንግዲህ የወንዶሰን እናትና ያኔ ታዲያ ወንዶሰን ዮዲትማ እንደዚህ አታረግም፣ ዮዲትማ እንደዚህ አታረግም ነበረ ሲል የነበረው ማለት ነው። እንዴ ዮዲት፣ ምክንያቱም እሷ ታስመስላለች። አስመሳይ ሰዎች በጣም ከባዶች ናቸው። አስመሳይ ሰዎች አይጣልባችሁ፣ አስመሳይ ሰዎች ይጠብቀን እንጂ በጣም አስቸጋሪ ነው። የሰው ሕይወት ያበላሻሉ አስመሳይ ሰዎች። እስከዚህ ድረስ እንግዲህ የእናቱንም ያለምንም ምክር አልሰማ ብሎ ነው እሱም እዚህ የደረሰው፣ እሷን ብቻ አምኑ። በእርግጥ ሚስቱን አይመን አይደለም፣ ግን አንዳንዴ ሰው ለምንድን ነው የሚቃወመው የሚለውን ነገር መመርመር ጥሩ ነው። በደፈና ዝም ብሎ ከመመራት እና ለዚህ ሁሉ አይደርስም ነበረ። ዞሮ ዞሮ እንግዲህ ጅል ደርሶበት ይማራል ብለ ደግሞ ከሰው ይማራል እንደተባለው የሆነው ነገር ያ ነው ማለት ነው። አሁን ላይ እንግዲህ ይገላታለው፣ አሰቃይቼ የምገልሽ በማለት ወደ ቤት ይዟት እየሄደ ይገኛል። በዚህ ሰዓት ላይ ደግሞ መንገድ ላይ አቶ በረከት መጥቷል። በረከት እንግዲህ ዮዲትን አፍቅሯል። ወዴት ነው የምትወስዷት? አትውሰዱብኝ እንጂ አፈቅራታለሁኝ እኮ ለምንድን ነው የምትወስዷት እያለ ነው የሚገኘው። እሱ ማን ነው ሲባል እንግዲህ ባል ነው ተባለ። እንዴ ባል አላት እንዴ? እንግዲህ ሰርፕራይዝ ነው የሆነው በረከት ማለት ነው። አብሬሽ ካልተኛው ይሄንን ገላማ መጥረስ አለብኝ እያለ በጣም ብዙ ሲለፋ ነበረ። አልተሳካለትም ማለት ነው። እንዴ ባል የለኝም ነበረ እንዴ ያለችክ? ምን ማለት ፈልገ ነው? አፈቅራታለሁ ምናምን ጭራሽ ስላለ ሲል አይ እንደዛ ማለት አይደለም። ከፈለክ ግደላት፣ እንደፈለክ አድርጋ፣ ስትፈልግ በሸለቆ ስትፈልግ በተራራ ላይ እና በፈለግከው ቦታ ውስጥ መግደል ትችላለህ የሚል ፍርድ እንግዲህ በረከትም ፈርዷል ማለት ነው። ወደ ቤት ወስዶ እንግዲህ አለም ጋር አድርሷታል። አለምንም እንግዲህ እየተማጸነች ትገኛለች። ዮዲት አድኝኝ እባክሽ አለም አድኝኝ፣ አድኝኝ አለም አድኝኝ እያለች ነበረ የምትገኘው። አለም ግን እኔ አንቺ እኮ ጥሩ ሴት አይደለሽም፣ በጣም መጥፎ ሴት ነሽ። ስለዚህ ለምንድን ነው የማስትልሽ? ለምንስ ነው የማድንሽ? የራስሽ ጉዳይ ነው፣ ለአንቺ ሞት ይገባሻል ነበረ እያለቻት ያለችው ማለት ነው። እንግዲህ ዮዲት መጨረሻዋ ምን ሊሆን ይችላል? አስቻለውም ለእናቱ ሄዶ ነግሯል። ታዲያ እናትየዋ በሰማች ጊዜ እንዴ ወንዶሰን ዮዲትን ሊገላት ነው ተሽሎት መጥቷል ብሎ በነገራት ሰዓት ላይ እንደውም ይግደላትና ይገላግለኝ እና ጥሩ ነዋ ትሞት ነበረ ብላ እንግዲህ ስትፈርድባት የነበረው። እንዴት በልጅሽ ላይ የዚህን ያህል ፍርድ ትፈርጃለሽ ነው አስቻለው እንግዲህ ሲል የነበረውና እሷ እኮ እኔን እናቷን እዚህ ያሳስራለች፣ እኔ እንድሞት ትፈልጋለች
ስለዚህ እኔ ለእሷ ለምን አዝንላታለሁ? ትሙት፣ የራሷ ጉዳይ። እንዴት እንደዚህ ትያለሽ? ከማህፀንሽ የወጣችው ልጅ፣ ኧረ እሷ ልጅ አይደለች 9 ወር ሙሉ የረገሻትና ልጅሽን እንግዲህ ሲላት፣ አይ እሷ በ9 ወር አይደለም የተወለደችው በ7 ወር ነው፣ ለዛውም ደግሞ በኦፕራሲዮን ነው የተወለደችው። ይሄ ነገር እንዴት ነው ያስማማል እንዴ? ግዴታ የምጡን የህመሙን ስሜት ካላጣጣመች ካላስታወሰች ልጅ መሆኗን እየካደች ነው። ወርቄ ጉድ በሉ፣ ጉድ ነው እንግዲህ። እና እሷ ቀንሳ ስለተሞላች ሙሉ ልጅ አይደለችም ተብላለች ዮዲት። ለማንኛውም እንግዲህ ይሄ ሁሉ በህልም ነው የሆነው። ይሄ ሁሉ ህልም ደግሞ ኦን እንደሚሆን ተስፋ እናደርጋለን። በቀጣይ እንግዲህ ቀጣዩ ክፍል ምን ሊሆን ይችላል የሚለውን ደግሞ አብረን የምናይ ይሆናል። ዞሮ ዞሮ የክፋት መጨረሻ ውድቀት ነው። በብዙ ነገሮች ተመልክተናል። በድራማዎች፣ በዙሪያችን ባሉ ሰዎች፣ በብዙ ሰዎች ክፉ የሚሰሩ ሰዎች መጨረሻቸው ውድቀት ሲሆን ተመልክተናል እና ስለዚህ ከክፋት መራቅ ይገባናል። ክፋት ጥሩ አይደለም። አኗኗርን ብቻ ሳይሆን አሟሟትንም ያበላሻል። እንግዲህ ቀጣዩን ክፍል ወደ እናንተ ይዤ የምመጣ ይሆናል። ስለነበረን ቆይታ አመሰግናለሁ። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ክብር ለእናቶች ይገባል።